ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደብረ ጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል የፕሬዝዳንትነት የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው የሚል የተቃውሞ መግለጫ አውጥቷል። መግለጫውን ማውጣቱን ተከትሎም የተለያዩ መረጃዎች ወጥተዋል። መረጃዎቹን በዜናችን በዝርዝር እናስደምጣቸዋለን። ፕሬዝዳንቱ በቁጥጥር ስር መዋላቸው ተሰምተዋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። በዜናችን በዝርዝር የምንመለከተው ሌላኛው ርዕሰ ጉዳያችን ነው። ከነዚህ መረጃዎች በተጨማሪ በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎች እስካሁን ወደ ትምህርት ገበታቸው እንዳልተመለሱ መገለጹ፣ የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጅት መፍጠር እንደሆነ የኢፌሪ መከላከያ ሰራዊት ማስታወቁን፣ በኬንያና በኢትዮጵያ ድንበር አዋሳኝ በቱርካናና ዳሰነች አካባቢ ዳግም በተቀሰቀሰው ግጭት የሰዎች ሕይወት እንደጠፋ መገለጹ፣ እንዲሁም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀም መጠየቁና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል ሙሉ በሙሉ የወደሙና ወደ ስራ ያልተመለሱ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ የኮሙኒኬሽን ዳይሬክተር አቶ ስዩም ሀጎስ ተናግረዋል። በትግራይ ክልልም ከ1.2 ሚሊዮን በላይ ተማሪዎች እስካሁን ወደ ትምህርት ገበታቸው አልተመለሱም ተብሏል። በተጨማሪም ምዕራብ ትግራይ በሌሎች ኃይሎች ቁጥጥር ስር በመሆኑ ትምህርት ለማስጀመር እንዳልተቻለ የገለጹት ዳይሬክተሩ እንደ ዕቅድ ወደ ትምህርት ገበታ ለመመለስ ከታሰበው 2.45 ሚሊዮን ተማሪዎች ውስጥ እስካሁን ወደ ትምህርት መመለስ የተቻለው 1.2 ሚሊዮን ያክል ተማሪዎች ብቻ እንደሆኑ ገልጸዋል። ከነዚህም ውስጥ ባለው ችግር ምክንያት ትምህርታቸውን የሚያቋርጡ ተማሪዎች ቁጥር ከፍተኛ መሆኑን ተናግረዋል። በመጠለያ ጣቢያዎች ውስጥ የሚገኙ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግ ቢሞከርም ባለው የምግብ አቅርቦት ችግርና በሌሎችም ተደራራቢ ጫናዎች ምክንያት ታዳጊዎቹ ለልመናና ለቀን ስራ እየተዳረጉ በመሆኑ ጥረቱን አስቸጋሪ አድርጎታል ብለዋል። በመጠለያ ውስጥ ያለው የእርዳታ አቅርቦት የሚፈለገውን ያክል ባለመሆኑ ወላጆቻቸውም ሰርተው ልጆቻቸውን ማስተማር የሚችሉበት ሁኔታ ላይ ባለመሆናቸው በተለይም እድሜያቸው ለትምህርት የደረሱ ህጻናት ምግብ ለማግኘት ወደ ልመና ይሰማራሉ ሲሉም ተናግረዋል። አክለውም አሁን በክልሉ የሚስተዋለው ፖለቲካዊ ውጥረትም ለችግሩ መባባስ ምክንያት መሆኑን ገልጸዋል። መንግስትም ሆነ ረጅ ተቋማት እጃቸውን እንዲዘረጉ የጠየቁት የኮሙኒኬሽን ዳይሬክተሩ እድሜያቸው ለትምህርት የደረሱት ህጻናት እንዲማሩ ለማድረግ መረባረብ የህጻናቱን ነገ መስራት ነው ብለዋል። በኢትዮጵያ ግጭት ብሎም ሰው ሰራሽና የተፈጥሮ አደጋ በተከሰተባቸው ክልሎች በርካታ ህጻናትና ወጣቶች ከትምህርት ገበታው ውጪ መሆናቸው የሚገለጽ ሲሆን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት እንደ ሀገር ከ7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን መግለጻቸውም ይታወሳል። ከትግራይ ክልል መረጃዎች ሳንወጣ በደብረ ጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የፕሬዝዳንትነት የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው ብሏል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃውሟል። የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሷል። ክንፉ ትናንት ረቡዕ መጋቢት 17 ቀን 2017 ዓ.ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት የስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት፣ ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑንም ገልጿል። የፓርቲው ክንፍ ይህን ክስ ያቀረበው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካጩ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ ትናንት በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምምነትን ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት የስራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለም ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ
ለ1 ዓመት እንዲራዘም እንደሚደረግም አስታውቀዋል። ላለፉት 2 ዓመታት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ ማቅረቡ አይዘነጋም። ወደ ቀጣዩ መረጃችን ስናልፍ በኬንያና በኢትዮጵያ ድንበር አዋሳኝ አካባቢዎች በቱርካናና ዳሰነች አካባቢ ዳግም በተቀሰቀሰው ግጭት የሰዎች ህይወት መጥፋቱን የዳሰነች ወረዳ አስተዳደር አስታውቋል። በመጀመሪያው ግጭት ወቅት የሞቱት 11 ሰዎች አስክሬን እስካሁን ከቱርካና ሐይቅ እንዳልተገኘም ተገልጿል። በኬንያ ቱርካና በኩል ከዚህ ቀደምም ንብረት በመመለስ በኩል ከፍተኛ ችግሮች መኖራቸውንና ለአብነትም በ2012 ዓ.ም ከ1400 በላይ ከብቶች ተወስደው እንዳልተመለሱም አስታውሰዋል። ወደ ቀጣዩ መረጃችን ስናልፍ ፖሊስ አገልጋዮችን ከማጀብ እንዲታቀብ ተጠይቋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠይቋል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምህሮቱ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እወቁልኝ ብሏል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍና በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለንም ብለዋል። መጋቢት 11 ቀን ነብይ እዩ ጩፋ ወደ ሐዋሳ ሲመጣ የመንግስት ፖሊስና ሙሉ ማርሽ ባንዱ አቀባበል ማድረጉ መንግስትና ሃይማኖት የተለያዩ ናቸው የሚለውን የህገ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበርም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መዋላቸው ተሰምተዋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ዶክተር ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫኪር የረዥም ጊዜ ተፎካካሪ የሆኑት ማቻር 20 ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው ኤስፒኤልኤምአይኦ አስታውቋል። ፓርቲው የጸጥታ ኃላፊዎች ህገ መንግስታዊ ድርጊት ፈጽመዋል ሲልም ድርጊቱን አውግዟል። በተጨማሪም ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑንም ገልጿል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልእኮ እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባ ማስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሶ መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸውም አሳስበዋል። የተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ ለኪርና ለማቻር ታማኝ በሆኑ ኃይሎች መካከል ግጭት ተከስቷል። የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል። ካለፈው ወር ጀምሮ ወደ 50 ሺህ የሚጠጉ ሰዎች ከላይኛው ናይል አካባቢ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል ሲል የጀርመን ድምጽ ሬዲዮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጅት መፍጠር መሆኑን የኢፌዴሪ መከላከያ ሰራዊት አስታውቋል። የኮማንዶና አየር ወለድ እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጅትና የማይናወጥ የአገር ፍቅር መሆኑን ገልጸዋል። አዛዡ በስልጠና ላይ ከሚገኙት የክፍሉና የሪፐብሊኩ ጥበቃ ኃይል መካከለኛ አመራሮች ጋር የተወያዩ ሲሆን እዙ ሀገራዊ ግዳጁን በላቀ ደረጃ ለመፈጸም ሰፋፊ የአቅም ግንባታ ስራዎችን እየሰራ መቆየቱን አስታውሶ በየትኛውም አቅጣጫ በህዝብና በሀገር ላይ የሚቀሰሩ የጥፋት ጣቶችን ለመቁረጥ ዛሬም ሁለቱም ክፍሎች ከምንጊዜውም በላይ ዝግጁ ናቸው ብለዋል። ለነገ ድል ዛሬ መዘጋጀትን መቼም ቢሆን የማንዘነጋው የዕለት ተዕለት ስራችን ነው ያሉት ሌተናል ጀነራል ሹማ አብደታ የክፍሉ አመራር በእሳት ተፈትኖ በእሳት ውስጥ ያለፈ ጠንካራ በራስ መተማመንን የገነባ ኃይል መሆኑን በመግለጽ እየተሰጠ ያለው ስልጠና ይህንን አቅም በማጎልበት አመራሩን ለላቀ አገራዊ ግዳጅ ማዘጋጀትና የነገ ተኪ የሰራዊት አመራሮች ማፍራት ጭምር ዓላማ ያደረገ መሆኑንም ተናግረዋል። የኢትዮጵያ ጀግኖች ባላደራ የአድዋ ድል ትውልዶች ነንና በህይወት ቆመን ተላላኪ ባንዳዎችም ሆኑ ላኪ ቀቢጸ ተስፈኞችም ኢትዮጵያንም ሆነ ህዝቦቿን በመከፋፈል ማዋረድ አይችሉም። ይህ እንዳይሆን ደግሞ የሀገራችንን ሉዓላዊነትና የህዝቦቿን ክብር ጠብቀን ለቀጣዩ ትውልድ የለማች ኢትዮጵያን ለማስረከብ ሁሌም እንዘጋጃለን ብለዋል። ጽንፈኛውና ሸኔ ህዝብን ለያይቶ በማባላት ኢትዮጵያን ለማፍረስ የዘረጋውን የጥፋት መረብ በመበጣጠስ በኩል ክፍሉ ትልቅ ስራ መስራቱን የተናገሩት ሌተናል ጀነራል ሹማ አብደታ ሰልጣኝ አመራሩ የተጣለበትን ሀገራዊ ኃላፊነት በጥልቀት
ተገንዝቦ ስልጠናውን በብቃት በመወጣት ለነገ ድል መዘጋጀት እንዳለበትም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ ስስ ፌስታል መጠቀምን የሚከለክለው የአዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነት ጥያቄ ተነስቶበታል። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ስስ የፕላስቲክ ከረጢቶችን መጠቀም የሚከለክለው አዲስ የአዋጅ ማሻሻያ በአምራቾች ዘንድ የተፈጻሚነት ጥያቄ ተነስቶበታል። የአካባቢ ጥበቃ ባለስልጣን በበኩሉ የፕላስቲክ ከረጢቶች በሌሎችም የአፍሪካ ሀገራት መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብሏል። ስስ የፕላስቲክ ከረጢቶች ክልከላ ጉዳይ ያነጋገረው ዛሬ ሐሙስ መጋቢት 17 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በተካሄደው ይፋዊ የህዝብ ውይይት መድረክ ላይ ነው። የዛሬው ውይይት የተጠራው ባለፈው ታህሳስ ወር መጀመሪያ ለፓርላማው በቀረበው የደረቅ ቆሻሻ አያያዝና አወጋገድ የአዋጅ ረቂቅ ማሻሻያ ላይ የህዝብ አስተያየትን ለማድመጥ ነበር። በፓርላማ ለውይይት የቀረበው ማሻሻያ ለ13 ዓመት በስራ ላይ የቆየውን አዋጅ የሚተካ ነው። ነባሩን የህግ ማዕቀፍ ማሻሻል ያስፈልገው በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍና የህግ ተጠያቂነትን የሚያስከትሉ ተግባራትን ተከታትሎ ለማስፈጸም በማሰብ እንደሆነም አዲሱን አዋጅ ለማብራራት የቀረበው ሰነድ ያስረዳል። በዛሬው የፓርላማ ህዝባዊ የውይይት መድረክ ላይ የተሳተፉ አምራቾች በአዋጅ ረቂቁ የተቀመጡ ክልከላዎች ተፈጻሚነትን የተመለከቱ ጥያቄዎችን አንስተዋል። ፌስታልና የተለያዩ የሪሳይክል ምርቶችን ከሚያመርት ድርጅት የመጡ አቶ በረከት ገብረ ህይወት የተባሉ ተሳታፊ የፕላስቲክ ከረጢቱን እንዴት አድርገን ከህይወታችን ልናወጣው እንችላለን ሲሉም ጠይቀዋል። ወደ ቀጣዩ መረጃዎችን ስናልፍ የዛሬ አንድ ወር ተኩል ገደማ በመሰረት ሚዲያ አማካኝነት ከፍተኛ ምዝበራ እየተፈጸመበት እንደሆነ ተጋልጦ የነበረው የኢኖቬሽንና ቴክኖሎጂ ሚኒስቴር ከግማሽ ቢሊዮን ብር በላይ ጉድለት እንደተገኘበት በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታውቋል። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ አላግባብ የህዝብና የመንግስት ሀብት እንዲባክን ማድረጉን ጠቅሶ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ብለዋል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ እንደተናገሩት በመንግስት በጀትና በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክረ ሀሳብ ለሚመለከታቸው አካላት አለማቅረቡ ተገቢነት የሌለው መሆኑንም ገልጸዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለ አግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግም አሳስበዋል። በተጨማሪም ለተገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡን የኢትዮጵያ ፕሬስ ድርጅት ዘግቧል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው ተቋሙ የተገኘበትን የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ብለዋል። ተጀምሮ ላልተጠናቀቀ ፕሮጀክት ገንዘብ ወጪ ተደርጓልም ብለዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በበኩላቸው ተቋሙ የሚሰራቸው ስራዎች ዘርፈ ብዙ በመሆናቸው በአንዳንድ ዘርፎች የኦዲት ጉድለት መከሰቱን ተናግረዋል። ችግሮቹን ለመፍታት የድርጊት መርሃ ግብር በማዘጋጀት የተወሰዱ እርምጃዎችን ለቋሚ ኮሚቴው እናቀርባለንም ብለዋል። ከሳምንታት በፊት መሰረት ሚዲያ ሰራውት ባለው የምርመራ ዘገባው በኢኖቬሽንና በቴክኖሎጂ ሚኒስቴር ስር በግል አማካሪነት በአመት 120 ሺህ የአሜሪካን ዶላር የሚከፈለው ግለሰብ እንዳለ እንዲሁም ለአነስተኛ ስራዎች በሚሊዮን የሚቆጠር ገንዘብ ለግለሰቦችና ለድርጅቶች ሲከፋፈል እንደነበር አጋልጦ ነበር። ዘገባው በተለይም የዓለም ባንክ የዛሬ 4 ዓመት 200 ሚሊዮን ዶላር መድቦለት ስራ በጀመረው የዲጂታል ፋውንዴሽን ውስጥ በአማካሪነት ተቀጥረው እየሰሩ ከሚገኙት መካከል ዶክተር ስሜነ ቀስስ ሲሆኑ የትምህርት መስካቸው የእንስሳት ሕክምና ቢሆንም በዚህ የዲጂታል ዘርፍ በአማካሪነት ተቀጥረው በወር 130 ሺህ ብር እንደሚከፈላቸው መሰረት ሚዲያ ዘግቧል። በሌላ በኩል አቶ ሰለሞን ካሳ ወይም ኢቢኤስ ቴሌቪዥን ላይ ቲክቶክ በሚል ስያሜው የሚታወቀው ግለሰብ በተመሳሳይ በማማከር ቅጥር በአመት 120 ሺህ የአሜሪካን ዶላር መቀጠሩ አነጋጋሪ እንደሆነባቸው ጉዳዩን የሚያውቁ ምንጮችን ጠቅሶ መሰረት ሚዲያ ዘግቧል። ሰለሞን በአመት በርካታ ወራትን በአሜሪካ የሚያሳልፍ መሆኑ ጉዳዩን ይበልጥ አስገራሚ እንደሚያደርገውም ተገልጿል። ይህ ብቻ ሳይሆን የኢኖቬሽንና ቴክኖሎጂ ሚኒስቴር ኢንተርኔት ኤክስቼንጅ ፖይንት በተባለ ፕሮግራም የኢንተርኔት ፍሰት በሀገር ውስጥ የዳታ ማዕከል እንዲያልፍ የሚያደርገው ፕሮጀክት በጀት ተይዞ የነበረ ቢሆንም ስራውን ይዞ የነበረው ተቋም ከቢሮው እንዲለቅ ተደርጎ በሌላ እንዲተካ እየተደረገና ይህም ከገንዘብ ጥቅም ጋር የተያዘ እንደሆነ መረጃዎች ያሳያሉ ሲል መሰረት ሚዲያ ጨምሮ ዘግቧል። አይቲ ፓርክ ተብሎ በሚጠራው ማዕከል ውስጥ በዶላር እየከፈሉ የተከራዩ በርካታ ተቋማት እንዳሉ የሚታወቅ እንደሆነና ይህ ገቢ ግን ወዴት እየገባ እንደሆነም እንደማይታወቅ ምንጮቹን ጠቅሶ መሰረት
መሰረት ሚዲያ በዘገባው አካቷል። ዘገባው አስከትሎም በሸገር ከተማ ቡራዩ ውስጥ ለሚገኝ አንድ የአዳሪ ትምህርት ቤት ተማሪዎች የቴክኖሎጂ ክህሎት ስልጠና ለመስጠት በሚል ፋሪስ ለተባለ ድርጅት 21 ሚሊዮን ብር በዲጂታል ፋውንዴሽን በኩል ተከፍሏል የሚሉት እነዚህ ምንጮች ይህም የተከናወነው በጨረታ ስም ሆኖ ሌሎች አቅም ያላቸው ተቋማት ገለል ተደርገው መሆኑን ጠቁመዋል። የፋሪስ ድርጅት ባለቤት በቅርቡ የቴስላ ሳይበር ትራክ መኪና ካለ ቀረጥ ወደ ሀገር ማስገባቱንና የዚህን መኪና ወደ ኢትዮጵያ መግባት ባለቤቱ አቶ ኤልያስ ይርዳው ማህበራዊ ሚዲያ ላይ ለሀገሪቱ ትልቅ የኢኖቬሽን ምርታ ብሎ የገለጸበት መንገድ ብዙዎችን አነጋግሮ እንደነበርም መሰረት ሚዲያ ጨምሮ ዘግቧል።